ፊልሙ የሚጀምረው አንድ የጥበቃ ሠራተኛ እስረኞቹ በሙሉ መተኛታቸውን ለማረጋገጥ ዙሪያውን በሚቃኝበት ወቅት በዚሁ እስር ቤት ውስጥ ነው። ነገር ግን እስረኛው ራጃ ስለ እህቱ ሶና በትዝታ ተውጦ ገና አልተኛም ነበር። ዘበኛውም ነገ ስለምትወጣ ያለ መተኛት መብት አለ፣ ነገር ግን እንዳንተ ያለ ጥሩ ሰው ለምን ለ7 ዓመታት እንደታሰረ አይገባኝም ይለዋል። ራጃም ታሪኬን ከመጀመሪያው ነግርሃለሁ ብሎ ይመልስለታል። ከዚህ በመነሳት ወደ 18 ዓመታት ወደ ኋላ እንመለሳለን። በዚያን ጊዜ ራጃ ከእናቱና ከእህቱ ሶና ጋር በቤተ መቅደስ ውስጥ ነበሩ። ራጃ እናቱን አባታችንን መቼ ነው የምናየው ብሎ ይጠይቃታል። እሷም ከዚህ እንደወጣን ወዲያው እናየዋለን ትለዋለች። ነገር ግን አዲሱ ቤቱ ሲደርሱ እሱ አሳልፎ እንደሰጣትና ሌላ ሴት አግብቶ እንደነበር ትገነዘባለች። እሱም ሁለቱን ልጆች ይዛ እንድትሄድ የተወሰነ ገንዘብ ይወረውርላታል። እሷ ግን ገንዘቡን መልሳ ወርውራበት ልጆቹን ይዛ ትወጣለች። ሆኖም ወደ መንደራቸው በሚመለሱበት መንገድ ላይ እናቲቱ የደረሰባትን ክህደትና የልብ ስብራት መቋቋም አቅቷት መንደሩ ሳይደርሱ ትሞታለች። ባቡር ጣቢያው ሲወርዱ የጣቢያው ኃላፊ ራጃን ይህች ማን ናት ብሎ ይጠይቀዋል። እሱም ይህች እናቴ ናት፣ እዚህ ምንም ዘመድ የለንም ብሎ ይመልሳል። ራጅ ከእርሱ ጋር በመሄድ የእናቱን ቀብር ያስፈጽማል፣ ወጪዎቹንም ሁሉ ይሸፍናል። በዚያው ቅጽበት ሲንግ ይመጣና እዚህ መቃብር እንድትገነቡ ማን ፈቀደላችሁ ይላቸዋል። ራጅ ይህ የእናቱ መቃብር እንደሆነና መሬቱም የነሱ መሆኑን ይነግረዋል። ሲንግ ግን እናቱ ከእኔ ብድር ወስዳ አልመለሰችም፣ ስለዚህ መሬቱ የኔ ንብረት ሆኗል፣ አሁኑኑ መቃብሩን አፈርሰዋለሁ ይላል። ራጃም እባክህ አታፍርሰው፣ ገንዘብህን ሁሉ መልሳለሁ ብሎ ይማጸነዋል። ራጅም እዘንላቸው፣ ልጁ ይከፍልልሃል፣ ዕድል ስጠው ይለዋል። ሲንግ ግን መጀመሪያ አባቱ ጥሎ ጠፋ፣ አሁን ደግሞ እናቱ ሞተች። ይህ ደግሞ ሕፃን ነው፣ እንዴት ብሎ ነው ገንዘቤን የሚመልሰው ሲል ይጠይቃል። ራጅ መሬቱን እያረሰ ከሚያገኘው ምርት ገንዘብህን ይከፍልልሃል ይለዋል። ራጃም ገንዘብህን እስክመልስ ድረስ በመሬቱ ላይ ቀንና ሌሊት እሠራለሁ ይላል። ራጅም ካልቻለ ግን እኔ እከፍልልሃለሁ ይለዋል። ሲንግም እንግዲያውስ ከእናቱ ጋር በነበረን ስምምነት መሠረት በየዓመቱ ክፍያውን ያምጣልኝ ብሎ ትቷቸው ይሄዳል። ከዚያ ጊዜ ጀምሮ ራጃ መሬቱን ማረስ ይጀምራል። በተመሳሳይ ጊዜ እህቱን ሶናን የማሳደጉን ኃላፊነት ይወጣል። በየዓመቱ ለሲንግ የገንዘቡን የተወሰነ ክፍል ይከፍላል። ቀናት ያልፋሉ። ሶና አድጋ ትምህርት ቤት ትገባለች። ነገር ግን ከወንድሟ ከራጃ መለየት ስለሚያስፈራት ትምህርት ቤት ለመሄድ ታመነታለች። እዚያም ሪያን ትገናኛለች። ከዚያች ቅጽበት ጀምሮም ብቸኛ ጓደኛዋ ትሆናለች። ዓመታት ያልፋሉ። ራጃና ሶና ያድጋሉ። አብረዋቸው የሚሰሩ 2 ሰዎችም ይኖራሉ። በዚያን ጊዜ ሶና የኮሌጅ የመጨረሻ ዓመት ፈተናዋ ላይ ነበረች። ስለዚህ ራጃ ሊሸኛት ወደ ባቡር ጣቢያ ይዟት ይሄዳል። ነገር ግን ባቡሩ ከተንቀሳቀሰ በኋላ ብቻዋን ለመተው ይሰጋል። ራጅም ተዋት እንግዲህ እስከ መቼ ነው ስለ እሷ የምትሰጋው ይለዋል። በዚያው ቅጽበት ራጃ በባቡሩ ሴቶችን የሚያንገላቱ ወጣቶች ይመለከታል። በመሆኑም ሶናን ለመጠበቅ በፍጥነት ባቡሩ ላይ ይወጣል። በዚያ ሰዓት ሶና በእነሱ ደንግጣ ነበር። ነገር ግን ራጃን ስታየው ተረጋጋች። ወደ እርሱ ስትጠጋ ወሮ በላዎቹም ተከተሏት። ራጃ ግን አጠቃቸውና ክፉኛ ደበደባቸው። ከዚያም አንድ በአንድ በባቡሩ በር ላይ ወረወራቸው። ከዚህ በኋላ ሶና ፈተናዋን ትጨርሳለች። የቤተ መቅደሱ ቄስም ራጃን ለመጠየቅ ይመጣል። ራጃም ቤት ድረስ ስትጠይቀን ይህ የመጀመሪያ ነው ይለዋል። ቄሱም አሜሪካ የሚሠራ አንድ ሀብታም ሙሽራ የሶናን እጅ እንድትጠይቅ ልነግሮኛል ይለዋል። በመቀጠልም በእርግጥ ከጋብቻው በኋላ ይዟት እዚያው ይኖራል ይለዋል። ራጃም እሷ በእርግጥ ሚስቱ ትሆናለች፣ ነገር ግን ለእህቴ ልዑል ወይም ሚኒስትር አልፈልግም፣ እኔ የምፈልገው እህቴን ተረጋግቼ እንድጠብቃት እዚሁ አብሮን የሚኖር ሰው ነው ብሎ ይመልሳል። በተመሳሳይ ጊዜ አውስትራሊያ የሚኖርና አባቱ ሚሊዮነር የሆነ ራው የተባለ ህንዳዊ ወጣት ይታያል። ራው ባለጌ፣ ሴቶችን ማሳደድ የሚወድና በገንዘቡ የፈለገውን ሁሉ የሚያገኝ እንደሆነ እንረዳለን። ቆየት ብሎ ራው ቤት እያለ አጎቱ ኪሽ ለአባቱ ይደውላል። ስለ ደህንነታቸው ከጠየቀ በኋላ እህቴን ስጠኝ ይለዋል። ለእሷም የሪያን የእጮኝነት ግብዣ ለመታደም በቅርቡ ወደ ህንድ መመለስ አለባችሁ ይላታል። እሷም ዋናው ነገር ግን የሙሽራው ቤተሰቦች ሀብታም መሆናቸው ነው ትላታለች። እሱም እኔም የተስማማሁት ሀብታም መሆናቸውን ካረጋገጥኩ በኋላ ነው ይላታል። ሪያ ስልኩን ቀምታ ግን አክስቴ በዚህ ጊዜ ራውን ይዘሽው መምጣት አለብሽ፣ ምክንያቱም እስካሁን ተያይተን አናውቅም ትላታለች። እሷም በእርግጥ ይዘነው እንመጣለን ብላ ስልኩን ትዘጋለች።
በመሆኑ ማጂት እኔም በእርግጥ አብሬሽ እሄዳለሁ ይላታል። እሷ ግን በፍጹም አይሆንም፣ አሜሪካ ውስጥ አስፈላጊ ሥራ እንዳለ ረሳኸው እንዴ ስትል ትመልስለታለች። እሱም በእውነት ረስቼው ነበር ይላታል። ከዚህ በኋላ ሪያ ወደ ሶና ቤት በመሄድ ሰርጌ በ2 ሳምንት ውስጥ ስለሆነ ሁለታችሁም መገኘት አለባችሁ፣ ነገር ግን ሶና ካሁኑኑ አብራኝ መሄድ አለባት ትላቸዋለች። ሶና ግን መጀመሪያ ወንድሜ መስማማት አለበት ትላታለች። ራጃም እስካሁን የትም ቦታ ብቻዋን ሰድጃት አላውቅም፣ አንቺ ምን ይመስልሻል ይላታል። እሷም አንተን የሚያስቸግር ከሆነ እምቢ እላለሁ ትለዋለች። እሱም አይ ችግር የለም አብረሻት ሂጂ ይላታል። ከዚያም ሪያ ከሶና ጋር ወደ ቤቷ ትመለሳለች። ሶና ገና ከገባችበት ደቂቃ ጀምሮ የቤት ውስጥ ሥራዎችን በማገዝ ትጠመዳለች። በዚያው ቅጽበት ሹፌሩ መጥቶ ራውንና እናቱን ከአውሮፕላን ማረፊያ ተቀብሎ ወደ አጎቱ ቤት ይወስዳቸዋል። ራው እንደደረሰም አጎቱን ሰላም ይላል። አጎቱም ወደ ክፍሉ ይዞት ይሄዳል። ራው በመስታወት ውስጥ ሶናን ይመለከትና እዚህ ያለችው ልጅ ማናት ሲል ይጠይቀዋል። አጎቱም ሪያ መሆን አለባት ይለዋል። ራው በፍጥነት ሮጦ ሶና ሳታስተውለው ወደ ክፍሏ ይገባል። ድንገትም ሪያ መስላው ከኋላ ያቅፋታል። እሷም እኔ ሪያ አይደለሁም ትለዋለች። እሱም ታዲያ ማነሽ ሲል ይጠይቃታል። እሷም እኔ ጓደኛዋ ነኝ ትለዋለች። በዚያው ቅጽበት ሪያ ትመጣና እርስ በርስ ይተዋወቃሉ። ሪያም ይህ ደግሞ ብላ ልታስተዋውቀው ስትል እሱ ቀድሞ ጓደኛሽ እንደሆነች አውቄያለሁ፣ መጀመሪያ ግን አንቺ መስላኝ ተሳስቼ አቅፌያት ነበር ይላታል። ሪያም ተዋት አንተ እብድ፣ እሷ እንደዚህ አይነት ነገሮችን አትወድም ትለዋለች። በዚያ ሰዓት ሪያን እየጠሯት ስለነበር ከሶና ለማራቅ ይዛው ትወጣለች። ሶናም ይህ በእርግጠኝነት ዝንጀሮ ነው እንጂ ሰው አይደለም ትላለች። ራው የሰማት ስለነበር ተመልሶ ይመጣና ሰዎች በውጭ አገር የሚኖሩ ወጣቶች ባለጌ፣ ስነ ምግባር የሌላቸውና አጭበርባሪዎች ናቸው ይላሉ። በነገራችን ላይ ልክ ናቸው፣ እኔም በትክክል እንደዛው ነኝ፣ ስለዚህ ራስሽን ጠብቂ ብሏት ይሄዳል። ከዚያ በኋላ ሶና ወጥ ቤት ውስጥ ሊያግዟቸው ትወርዳለች። ሰራተኛዋም ምንድነው እንዲህ የሚያስደነግጥሽ ትላታለች። እሷም በዚህ ቤት ውስጥ ያለው የአውስትራሊያ ዝንጀሮ እያሽኮረመመኝ ነው ትላታለች። ሰራተኛዋም እሺ ካጠገብሽ ያለችው ማን እንደሆነች ታውቂያለሽ ስትል ትጠይቃታለች። ሶናም አዎ የሪያ አክስት ናት ትላለች። ሰራተኛዋም እና ዝንጀሮ ያልሽው የእሷ ልጅ ነው ትላታለች። ሶና በጣም ደንግጣ ጥላቻቸው ትወጣለች። በተመሳሳይ ጊዜ ክሪሽ የሥራ ባልደረባ የሆነው ፓሽ ከልጁ ዶሊ ጋር ይደርሳል። ኪሽም በደስታ ተቀብሎት ይህች አውስትራሊያ የምትኖረው የአሽኒ እህት ናት ይለዋል። ዶሊ ሰላም ለማለት ትሮጣለች። ፓሽም ስለ ልጇ የነገርከኝና ለዶሊ እንደምትድርላት ቃል የገባህልኝ እሷ ናት ሲል ይጠይቀዋል። እሱም አዎ እሷው ናት ይላል። ፓሽም እንግዲያውስ በፍጥነት አስተዋውቀን ይለዋል። ከዚያም ሁሉም ወደ ውስጥ ይገባሉ። በዚያው ቅጽበት ራው ወደ ሶና ጠጋ ብሎ ያሽኮረማታል። እሷም ፈገግ ብላ ትታው ትሄዳለች። ኪሽም ራውን ተመልክቶ ለፓሽ እሱ ነው ይለዋል። ዶሊ ወደ እሱ ብትሮጥም ራው ግን ይዟት ወደ ውሃው ውስጥ ዘለለ። ከዚያ በኋላ ራው ልብሱን ለመቀየር ሲሄድ ተሳስቶ ወደ ሶና ክፍል ይገባል። እሷም ከዚህ ውጣ፣ ይህ የእኔ ክፍል ነው ትለዋለች። እሱም ይቅርታ ተሳስቼ ነው ይላታል። ከመውጣቱ በፊት ግን በነገራችን ላይ ይህ የፈረስ ምስል ቆንጆ ነው ይላታል። እሷም እንዳትነካው ትለዋለች። እሱ ግን ሊያበሳጫት ፈልጎ ምስሉን ይዞት አልወጣም። እሷም መልስልኝ፣ ይህ የወንድሜ ስጦታ ነው ትለዋለች። እሱም ይመልስላታል። እሺ አሁን ውጣ ትለዋለች። ከመውጣቱ በፊት ግን በነገራችን ላይ በጣም አስቸግርሻለሁ፣ ሌላ ሴት ብትሆን ትመታኝ ነበር ወይስ ያልመታሽኝ በሆነ ምክንያት ነው ይላታል። እሷም አይ ምንም ምክንያት የለም ብላ በሩን ትዘጋበታለች። በማግስቱ ሶና ሪያን ልብስ በማጠብ ስታግዛት የራውን ጃኬት ታያለች። ያለባትን ቁጣ ሁሉ በጃኬቱ ላይ ትወጣዋለች። በዚያን ቅጽበት ራው ከሩቅ ሆኖ ይመለከታታል፣ ወደ እሷም ይጠጋል። በዚያው ወቅት ዶሊ ሶናን ራውን አላየሽውም ስትል ትጠይቃታለች። እሱ ግን ተደብቆ እንዳትነግሪያት ሲል በምልክት ያሳያታል። ሶና ግን እዚያው ቆሟል ብላው ትሄዳለች። ዶሊም ለጓደኞቼ ላስተዋውቅ ስለምፈልግ የትም እንዳትሄድ ትለዋለች። ከዚያም የዶሊ ጓደኞች ይመጣሉ። ራውም ይተዋወቃቸዋል። ዶሊም በነገራችን ላይ ሁሉም እንደ እኔ ሀብታሞች ናቸው ትለዋለች።
በዚያው ቅጽበት ሶና ጣፋጭ ይዛ ትመጣለች። ሪያም አሁን ተቀመጪ፣ ከጠዋት ጀምሮ ከእኔ ጋር ደክመሻል ትላታለች። ዶሊ ግን ለሪያ እኛ ሁላችንም ሀብታሞች ስለሆንን ነው አብረን የምንቀመጠው ትላለች። ሶና ግን እኔም ሀብታም ነኝ፣ ትንሽ ቤት፣ የምናርሰው መሬትና የምናረባቸው ከብቶች አሉን። ነገር ግን ከሁሉ በላይ ለእኔ ሕይወቱን ለመስጠት ዝግጁ የሆነ ወንድም አለኝ፣ ለእኔ ያለው ፍቅር ደግሞ ዋጋ አይወጣለትም ስትል ትመልስላታለች። ሪያም እንግዲያውስ እፈልግሻለሁና ናይ ብላ ይዛት ትሄዳለች። ራው በሶና ባሕሪ ይደነቃል። ዶሊም በምን ሐሳብ ተዋጥክ ስትል ትጠይቀዋለች። እሱም ስለ ሶና ይነግራታል። ስለ እሷ ምን ሆነ ነው ስትለው አላውቅም፣ ግን በየቀኑ አዲስ ነገር አገኝባታለሁ ይላታል። እሷም የሆነ ነገር ስትጠይቀው እሱ እንግዳ የሆነ መልስ ይሰጣታል። በተመሳሳይ ጊዜ ሲንግ ከራጃ ጋር እያለ ሶና ትምህርቷን ጨርሳለች፣ አሁን መዳር አለብህ ይለዋል። ራጃም ተስማሚ ሙሽራ ሳገኝላት ይላል። ሲንግ ግን ልጄ ቪሽ ከግብርና ኮሌጅ ተመርቋል፣ እውነቱን ለመናገር እሷን ማግባት ይፈልጋል፣ ወይስ ተቃውሞ አለ ይለዋል። ራጃም የለኝም፣ ግን መጀመሪያ የእሷን ፍላጎት ማወቅ አለብኝ ሲል ይመልሳል። በማግስቱ የሪያ የእጮኝነት ግብዣ ይካሄዳል። ራው የሶናን አለባበስ ሲያይ አእምሮውን ይስታል፣ እንደ ጥላም ይከተላት ይጀምራል። ሶና አፍራ አሁኑኑ ሂድ እያለች ከእርሱ ለመራቅ ትሞክራለች። እሱ ግን እንግዲያውስ ለብቻችን እናውራ ይላታል። እሷ አይሆንም ብላው ስትሄድ ይከተላታል። እሷም ሰዎች ስለ እኔ ምን ይላሉ ስትል ትጠይቀዋለች። እሱም ለዚህ እኮ ነው ለብቻችን እናውራ ያልኩሽ ይላታል። እሷ አሁንም እምቢ ትላለች። እሱም እሺ፣ በነገራችን ላይ የልብስሽ ዚፕ ተከፍቷል ይላታል። እሷም ውሸታም ነህ ትለዋለች። እሱ ግን ከአንገትሽ 10 ሴንቲሜትር ዝቅ ብሎ የአድባር ምልክት አለ ይላታል። እሷም በጣም ትሸማቀቃለች። እሱም ጥሏት ይሄዳል። ነገር ግን ሪያ እንድትረዳት ይነግራታል። ሪያ ወደ እሷ መጥታ ዚፑ ተከፍቷል፣ መጥተሽ ልብስሽን ብትቀይሪ ይሻላል ትላታለች። ሶና ከሪያ ጋር ሄዳ ሌላ ልብስ ለብሳ ትመለሳለች። ከራው ለመራቅም የት እንዳለ ትፈልጋለች። በዚያው ቅጽበት ግን ከኋላዋ ቆሞ ነበር። ሶናም አየችውና አመሰግናለሁ፣ አንተ በእርግጥ ዝንጀሮ ነህ፣ ግን ጨዋ ነህ ትለዋለች። እሱም የማይታመን ነው፣ ለእኔ ጥሩ ነገር እየተናገርሽ ነው ወይስ የሆነ ነገር እየተሰማሽ ነው ይላታል። እሷም አይ ምንም ብላው ትሄዳለች። ሁለቱ እርስ በርስ እየተገዳደሩ ግብዣውን በጭፈራና በዘፈን ደመቁት። ነገር ግን በግብዣው መሃል አንድ እንግዳ ወጣት ይገባና ሪያን ለብቻዋ ወስዶ ካነጋገራት በኋላ ጥሏት ይሄዳል። ሶና ማን ነው ስትል ትጠይቃታለች። ሪያም የሆነውን ሁሉ ትነግራታለች። ሶናም ራውን ጠርታ እፈልግሃለሁ ትለዋለች። ሦስቱም አብረው ይሄዳሉ። ሪያም ወጣቱ በኮሌጅ የክፍል ጓደኛው እንደነበር በልደት ግብዣው ላይ አደንዝዞ ፎቶ እንዳነሳት ትነግረዋለች። አሁን ደግሞ ገንዘብ ካልከፈለችው በስተቀር ቪዲዮውን በኢንተርኔት እንደሚለቀውና እንደሚያጋልጣት እያስፈራራት እንደሆነ ትገልጽለታለች። ይህንን ችግር ልትፈታላት የምትችለው አንተ ብቻ ነህ ትለዋለች። ከዚህ በኋላ ራው ሶናን ይዞ ወጣቱ ተኝቶ እያለ ወደ ቤቱ ገብተው ስልኩንና ታብሌቱን ይሰርቃሉ። ከዚያም ተመልሰው ለሪያ ይሰጧታል። ሪያም ታመሰግነዋለች። እነሱም ጥለዋት ይሄዳሉ። ነገር ግን ሶና ቆማ ትጠራዋለች። እሱም ሊያነጋግራት ሲመለስ ጓደኛሞችን ሁኑ ትለዋለች። እጁን ዘርግቶ ከመጨበጡ በፊት ግን ጓደኛሞች ብቻ፣ ሌላ ምንም ይላታል። ልተወው ስትል እሺ ተስማምቻለሁ ይላል። በማግስቱ በተቃራኒ ቡድን ሆነው አብረው ይጫወታሉ። ዶሊ ራው ለሷ ትኩረት ሳይሰጥ ለሶና ሲጨነቅ ስታይ ትበሳጫለች። ኳሷን ይዛ ሶናን ለመምታት ብትሞክርም ሳይሳካላት ቀርቶ ኳሷ በአጋጣሚ ወደ ሶና ክፍል ትገባለች። ራውም ለዶሊ ቶሎ ሄደሽ አምጪ ይላታል። ዶሊ ኳሷን ለማምጣት ስትሮጥ ከፈረሱ ምስል አጠገብ ማንም እንዳይነካው የሚል ማስታወሻ ታያለች። በንዴትም ምስሉን ሰብራ ቁጭቷን ትወጣለች። ዶሊ ወደ ታች ወርዳ በክፍልሽ ውስጥ የነበረውን ፈረስ ኳሷ መታ ሰብረዋለች ትላታለች። ሶና አዝናና ወደ ክፍሏ ትሮጣለች። ሪያም ትከተላታለች። ሶና የወንድሟ ስጦታና የትዝታዎቻቸው መታሰቢያ የሆነው ፈረስ ተሰብሮ ስታይ በጣም አዘነች። በዚያው ቅጽበት ራው ተከትሏቸው ወጥቶ ከሩቅ ሆኖ ይመለከታቸው ነበር። በሌሊት ወደ እሷ ሄደ። እሷ ተከፍታ ስለነበር ከእሱ ለመራቅ ሞከረች። ነገር ግን ባልጠበቀችው ሁኔታ አስደነቃት። ፈረሱን ጠግኖላት ነበር። ለአንቺ ምን ያህል አስፈላጊ እንደሆነ አውቃለሁ፣ በነገራችን ላይ እሱን መጠገን በጣም ከባድ ነበር ይላታል።
እሷም በደስታ ተቀበለችው። እሱም ችግሩ የተጠገነ መሆኑ ስለሚያስታውቅ አስጊጬዋለሁ ይላታል። እሷም እንዲያውም እንዲህ ይበልጥ ያምራል፣ አመሰግናለሁ፣ ግን ለምንድነው ስለ እኔ እንዲህ የደከምከው ስትል ትጠይቀዋለች። እሱም እውነቱን ለመናገር ይህንን ፈገግታሽን ለማየት ነው ይላታል። ለዚህ ብቻ ለሌላ ምንም ስትል ትጠይቀዋለች። እሱም አዎ ይላታል። ጥሏት ሊሄድ ሲል እሷ የእሱን አነጋገር ተከትላ ለመሆኑ ምንም አልተሰማህም ትለዋለች። እሱም ምን አልሽ ብሎ ይጠይቃታል። እሷ አፍራ ልትሄድ ስትል እጇን ያዛታል። የተቆጣች መስሎ ሲለቃት እሷ ተመልሳ እጇን ትዘረጋለች። ከዚያ ጊዜ ጀምሮ ሁለቱ ፍቅር ያዛቸው። ነገር ግን ከጥቂት ቆይታ በኋላ ራውል ሊስማት ሲሞክር ሶና ከሷ እንዲርቅ በጥፊ ትመታዋለች። እሱም ተቆጥቶ ጥሏት ይሄዳል። እሷም በጣም አዝናና እየሮጠች ተከተለችውና ይቅርታ ትለዋለች። እሱም አይ ይቅርታ መጠየቅ ያለብኝ እኔ ነኝ ይላታል። በዚያው ቅጽበት ሪያ አብሮ ያያቸዋል። ሶና አፍራ ለመሄድ ብትሞክርም ሪያ ግን አስቆማትና እናንተ መዋደዳችሁን የማላውቅ ይመስልሻል ትላታለች። ሶና ይበልጥ አፍራ ትሮጣለች። በተመሳሳይ ጊዜ ራጃ ተዘጋጅቶ በባቡር ወደ ሪያ ሰርግ ለመሄድ ጉዞ ይጀምራል። ራጅም ባቡር ጣቢያ ተገኝቶ ይሸኘዋል። ከሰርጉ አንድ ቀን ቀደም ብሎ ኪሽ ፓሽን በንዴት ስልኩን ሲነካካ ያየዋል። ለምንድነው እንዲህ የምታደርገው ብሎ ይጠይቀዋል። ፓሽም ቁጥርህን ላጠፋው ነው፣ በሰርጉም ላይ አልገኝም፣ ምክንያቱም ነገ እህትህ ወደ አውስትራሊያ ትመለሳለች፣ አንተ ደግሞ የገባህልኝን ቃል አላከበርክም ይለዋል። ኪሽም እንዲህ ነው እንዴ የተረዳኸው? እንግዲያውስ ና አብረኸኝ ይለዋል። ኪሽ እህቱን ስለ ራውና ዶሊ አላወራውሽም ይላታል። እሷም አዎ ልክ ነህ፣ ተስማምተናል፣ ስለ ሁሉም ነገር ሰርጉ እንዳለቀ እናወራለን ትላለች። ዶሊን ይዛቸው ትወጣለች። ኪሽም ለፓሽ አሁን እርግጠኛ ሆንክ ይለዋል። ፓሽም እሺ ይላል። ከዚህ በኋላ የሙሽራው አጃቢዎች ይደርሳሉ። ራውም ይህ ማለት ወደ አውስትራሊያ የሚመለስበት ጊዜ መቃረቡን ያስታውሳል። ሶናን ለብቻዋ ወስዶ ነገ ሄዳለሁ፣ ግን በእውነት እንደምወድሽ እንድታውቅ ይፈልጋለሁ። እንደ ደረስኩ ለአባቴን ነግረዋለሁ፣ ከዚያም ስለ እኛ ጉዳይ ወንድምሽን አነጋግራለሁ ይላታል። ነገር ግን በዚያው ቅጽበት ዶሊ በስውር ትከታተላቸው ነበር። የሚያወሩትንም ሁሉ ትሰማለች። ዶሊ በንዴት ተሞልታ በራውና በሶና መካከል ያለውን ነገር ለሁሉም ትናገራለች። ፓሽም ለራው እናት ይህችን ልጅ ከእሱ ማራቅ አለብን፣ ምክንያቱም እንደ ሰው አይነት ልጃገረዶች ሁልጊዜም የሚበዘብዙትን ሀብታም ወጣት ነው የሚፈልጉት ይላታል። ከዚያ በኋላ እናቱ ሄዳ ራውን ከሶና ጋር ታየዋለች። ሶናም ጥላው ትሄዳለች። እናቱም ለሪያ ስጦታ መግዛት ነበረብኝ ግን ረሳሁት፣ ስለዚህ ቢጂን ይዘህ ሂድና እንደ ምርጫ የወርቅ አምባሮች ግዛላት ትለዋለች። እሱም ቢጂን ይዞ ይወጣል። ከዚህ በኋላ አሽኒ ሶና ወዳለችበት ሄዳ ዕድሜሽ ስንት ነው ስትል ትጠይቃታለች። ሶናም 20 ዓመቴ ነው ትላታለች። እሷም ገና ወጣት ብትሆኚም ብልጥ ነሽ ትላታለች። ሶና የሆነ የማይታወቅ መጥፎ ነገር ሊከሰት እንደሆነ ይሰማታል። በዚያው ቅጽበት ሠራተኛዋ ሌሎቹን ሰዎች ከአካባቢው ታስወጣለች። ከዚያም ሁሉም ከበው ራውን ለገንዘቡ ብላ ለመበዝበዝ እንደሞከረች ይከሷታል። በተመሳሳይ ጊዜ አንዲት ልጅ ለሪያ እየሆነ ያለውን ነገር ትነግራታለች። ሪያ በፍጥነት ወርዳ ራው እኮ ይወዳታል ትላቸዋለች። አባቷ ግን ዝም በይ፣ በዚህ ጉዳይ ጣልቃ አትግቢ ይላታል። ሶና በለቅሶ ትፈርሳለች። ሁሉም ግን ከቤት ያስወጧታል። እሷም ጥላቻቸው ትወጣለች። በዚህ መሃል ወንድሟ ራጃ ደርሶ ነበር። ሶና እየተመመች እቅፉ ውስጥ ትገባለች። ራጃ ግን የናፈቀችው መስሎት ነበር። ከዚያም ለሪያ ስጦታዋን ይሰጣል። ለክሪሽም ይህ ደግሞ ያንተ ስጦታ ነው ይለዋል። ፓሽ ግን ስጦታውን ተቀብሎ በእግሩ ይረግጠዋል። ራጃም ሶና እዚህ ምን እየተፈጠረ ነው ሲል ይጠይቃል። ፓሽም እህትህ ፍቅር ይዟት ነበር፣ አንተ ግን ምንም የምታውቀው ነገር የለም ይለዋል። ራጃም ስለ እሷ ሌላ አንድ ቃል ብትጨምር እገድልሃለሁ ይለዋል። ፓሽ ግን እህትህ ያደረገችውን ብታውቅ ኖሮ ራስህ ትገድላት ነበር ሲል ይመልስለታል። ራጃ ተቆጥቶ ሊመታው ሲል ሶና በመጨረሻው ቅጽበት አስቆመችው። ሆኖም ማሽኒ ሁለቱንም ከቤት ታስወጣቸዋለች። ራጃም እንሂድ ይላታል። ሪያ ይቅር በለኝ ትለዋለች። እሱ ግን እንደ እህቴ ባላይሽ ኖሮ ምን ማድረግ እንዳለብኝ አውቅ ነበር ይላታል። ሶናን ይዞም ይወጣል። ከዚህ በኋላ የሪያ ሰርግ ይካሄዳል። ሪያ ራው ለብቻው ቆሞ ስታየው ከመሄዴ በፊት ራውን መሰናበት አለብኝ ትላለች።
ወደ እሱ ሄዳም ልብህን አዳምጥ፣ ሶና ጥላህ የሄደች አይምስልህ፣ ምክንያቱም ወደ ክፍሏ ብትሄድ ያላትን ውድ ነገር ትታልህ እንደሄደች ታያለህ ትለዋለች። ጥላውም ትሄዳለች። ራው ወደ ክፍሏ ሮጦ ሲሄድ የፈረሱን ምስል ያገኘዋል። ይህን ያደረገችው ለእሱ ያላትን ፍቅር እንዲያውቅላት ነበር። ነገር ግን አሽኒ መጥታ ነገ እንጓዛለን ትለዋለች። በማግስቱ ወደ አውሮፕላን ማረፊያ ይሄዳሉ። ዶሊ ስለ እሷ አታስብ፣ እንደ ዝናብ ደመና አልፋለች ብለህ ቁጠረው፣ እኔ አሁንም ካንተ ጋር ነኝ ትለዋለች። እሱም በእውነት የምትወጂኝ ከሆነ ለ1፣ ለ2 ወይም ለ3 ዓመት ልትጠብቂኝ ትችያለሽ ሲል ይጠይቃታል። እሷ ደንግጣ ዝም ትላለች። እሱም አትቼም፣ ሶና ግን ትችላለች። በነገራችን ላይ ደመናው አንቺ ነሽ እንጂ ሶና አይደለችም ብሏት ይሄዳል። ከዚያም ከእናቱ ጋር አውሮፕላን ውስጥ ይገባሉ። በሌላ በኩል ሶና በእሷ ምክንያት ወንድሟ ስለተዋረደ በጣም አዝናና ነበር። ለጎሪ እንዲህ ትላታለች፣ ራጃ በእኔ ምክንያት ተዋረደ፣ ነገር ግን እኔን የሚያስቀይም አንድም ቃል አልተናገረኝም። እሷም ከሁሉ በላይ የሚያሳዝነው አንቺን በሐዘን ማየቱ ነው። ስለዚህ ምክሬን ስሚና የሆነውን ሁሉ እርሺው ትላታለች። ሶና ግን ራውን መርሳት አልችልም ትላለች። ከዚህ በኋላ አሽኒ አውስትራሊያ ትደርሳለች። ባለቤቷ ጂት ራው እንዴት አብሮሽ እንዳልመጣ አይገባኝም ይላታል። እሷም ወደዚህ የሚያመጣንን አውሮፕላን ለመሳፈር ሲንጋፖር አውሮፕላን ማረፊያ እስክንወርድ ድረስ አብሮኝ ነበር፣ ነገር ግን ጥሎኝ ወደ ህንድ እንደተመለሰ እርግጠኛ ነኝ ትለዋለች። እሱም ለምን ተመለሰ ብሎ ይጠይቃታል። እሷም በፍቅር ምክንያት ትለዋለች። እሱም ራውን ስለሚያውቀው በፍቅር ምክንያት ብሎ በመገረም ይጠይቃል። በማግስቱ ራጃ፣ ሶና፣ ሲንግ፣ ልጁ ቪሽ፣ ራጅና ጎሪ የእናታቸውን መቃብር ለመጎብኘት ሄደዋል። በዚያው ቅጽበት ራው እዚያው ቦታ ይደርሳል። ሶና ታየዋለች። የራጃም ምላሽ ምን ሊሆን እንደሚችል ትሰጋለች። ራው ከራጃ አጠገብ ይቀመጣል። ራጃ በሚያከናውነው ሥርዓት ላይ ትኩረት አድርጎ ነበር። ራጅም ራውን ማነህ ብሎ ይጠይቀዋል። እሱም ሶናን የምወዳት ሰው ነኝ ብሎ ይመልሳል። ከዚያም ራው በድፍረት ቆሞ ለራጃ እንዲህ ይለዋል፣ እውነቱን ለመናገር መጀመሪያ ላይ ደንግጬ ነበር። ስለዚህ የምለውን ስትሰማ የምትሰጠው ምላሽ ምን እንደሚሆን አላውቅም፣ ግን ላነጋግሬ ይገባል። እኔ ሶናን የምወዳት ራው ነኝ። ራጃ በድንጋጤ ይዋጣል። ሁሉም ይገረማሉ። ነገር ግን ራጃ ምንም ሳይመልስለት ጥሎት ይሄዳል። ራውም እየተከተለው ሁለታችንም እንዋደዳለን፣ በቤተሰቦቼ ምክንያት ለተፈጠረው ነገር ሁሉ ይቅርታ ጠይቃለሁ ይለዋል። ራጃም ንግግርህን ጨርሰሃል ወይስ የቀረ ነገር አለ ይለዋል። ራውም አዎ ያ ብቻ ነው ይላል። ራጃም እንግዲያውስ ና ተከተለኝ ይለዋል። አብረውም ወደ ቤት ይገባሉ። ሶና ወንድሟ እንደሚመታው እርግጠኛ ነበረች። በዚያው ቅጽበት ግን ራጃ ወደ ውጭ አውጥቶ ይወረውረዋል። ለኦፍቴልም ውሰደውና ከመንደሩ አስወጣው ይለዋል። ኦፍቴልም ራው ራሱን ስቶ እያለ በመኪና ይዞት ይሄዳል። ራጅ ለራጃ እንዲህ ይለዋል፣ እሱም ማባረር ችግሩን አይፈታውም። ሶና ደግሞ ስሜቷን ለአንተ ልትነግር ስለማትችል ተቃውሞ እንደማታሰማ ወቅ እናቷ በሕይወት ቢኖሩ ኖሮ ግን በእርግጠኝነት ሁሉንም ነገር ትነግራቸው ነበር። ራጃም እናቷ እኮ ናት ችግሩ። በእሷ ላይ የደረሰውን ነገር ባሰብኩ ቁጥር ስለ ሶና እሰጋለሁ፣ ምክንያቱም ሀብታሞች ሁሉ የሚያስቡት በተመሳሳይ መንገድ ነው ይለዋል። በዚያው ቅጽበት ራው እንደገና ተመልሶ ይመጣል። ራጃ ተቆጥቶ ሊመታው ሲል ራጅ ተረጋጋ፣ ቦርሳውን ለመውሰድ ሳይሆን አይቀርም ይለዋል። ራው ግን አይ የተመለስኩት ለሶና ነው ይላል። ራጃ ይበልጥ ተቆጥቶ ያጠቃዋል። ራው ግን በጽናት ቆሞ እባክህ አትለየን፣ ከእሷ ጋር ለመሆን ስል ሙሉ ሕይወቴን ትቼ ነው የመጣሁት። ስለዚህ እንደምወዳት ላስረዳ ምን ማድረግ እንዳለብኝ ንገረኝ ይለዋል። ራጃ ይበልጥ ሲቆጣ ራጅ እንዲህ ይለዋል፣ ሶና እናትህን የምታስታውስ ከሆነ እሱ ደግሞ አንተ ወጣት ሳለህ የነበርክበትን ሁኔታ ያስታውሰኛል። ዕድሉን ባታገኝ ኖሮ አሁን ሕይወት ምን ሊሆን ይችል ነበር? ፍትሃዊ መሆንና እንዲሞክር ዕድል መስጠት አለብህ። ራጃ ወደ ሶና ጠጋ ብሎ በእውነት የሕይወት አጋርሽን ራስሽ መምረጥ ትፈልጊያለሽ ወይስ የእኔ አስተያየት ያስፈልግሻል ሲል ይጠይቃታል። እሷም በእርግጥ ያንተ አስተያየት ያስፈልገኛል፣ ያለ አንተ ፈቃድ ማንንም አልመርጥም ትለዋለች። ራውም እንድታምነኝና እንደምወዳት ላስረዳ ምን ላድርግ ይለዋል። ራጃም ለእሷ ስትል ማንኛውንም ነገር ታደርጋለህ ይለዋል። እሱም በእርግጥ ሲል ይመልሳል። ራጃም መሬቱን ታርሳለህ፣ ከነገ ጀምሮ እኔ የማደርገውን ሁሉ ታደርጋለህ፣ ሥራውን ከተወጣ ብቻ እሷን እንድታገባ ፈቅዳለሁ ይለዋል።
ራውም ያልከውን ሁሉ ለማድረግ ዝግጁ ነኝ፣ እንዲያውም እኔ የማርሰው መሬት ካንተ መሬት ይልቅ የተሻለ ምርት እንደሚሰጥ እወራርድሃለሁ። በፍቅር መውደቅ ቀላል ነበር፣ አሁን ግን እንደምወዳት ለማረጋገጥ የማይቻለውን ሁሉ አደርጋለሁ ይለዋል። ራጃም ከተሸነፍክ ግን ትረሳታለህ፣ ዳግመኛም እዚህ አትመለስም ይለዋል። ራውም ተስማምቻለሁ ይላል። ከዚያ በኋላ ኦፍቴል ይዞት ሄዶ እዚህ ከብቶቹ መካከል ትተኛለህ፣ ጠዋት 11 ሰዓት ላይ ለሥራ ቀስቅሳለሁ ይለዋል። ራው በቦታው ደንግጦ መተኛት አቃተው። ኦፍቴል ግን ጠዋት 11 ሰዓት ላይ መጥቶ ቀሰቀሰው። ራውም ጭራሽ አልተኛውም፣ ከድካሜ ለመንቃት ካፑቺኖ እፈልጋለሁ ይለዋል። ኦፍቴል ግን ገፍቶ መሬት ላይ ከጣለው በኋላ ከዚህ የፈለግከውን ያህል ጠጣ ይለዋል። ራው ሁኔታውን ይረዳል። ኦፍቴልም ሥራን ለመጀመር ቶሎ ተቀመጥ ይለዋል። ራውም አብሮት ይሄዳል። ኦፍቴል ራው ተስፋ ቆርጦ እንዲሄድ ማንኛውንም ነገር ያከብድበታል። ራው ግን እስከ ምሽት ድረስ ሁሉንም ነገር በትዕግሥት ይወጣል። ኦፍቴልም እንካ ብላ፣ ነገ ጠዋት በባቡር ወደ ቤት መመለስ እንዳትረሳ ይለዋል። ራው መብላት ይጀምራል። ነገር ግን ምግቡ በጣም የሚያቃጥል በመሆኑ ሊቋቋመው አልቻለም። ኦፍቴልም ውሃ ይከለክለዋል። በዚያው ቅጽበት ሶና የሚደርስበትን ነገር ሁሉ ትከታተል ነበር። እሱ ወደሚተኛበት ከብቶች በረት ገብታ ስቃዩን እንዲችልና ሥራውን እንዲቀጥል ማስታገሻ ትሰጠውና ትተዋለች። እሱም ነገም ያንኑ ምግብ ነው የምበላው ብሎ ይጠይቃታል። እሷም አዎ ትላለች። እሱም የፈለገ ቢሆን በየቀኑ በላዋለሁ ይላል። በማግስቱ ራው በራሱ ተነሳ፣ ሥራውን ለማቅለልም ዕቅድ ያወጣል። በተመሳሳይ ጊዜ ሲንግና ልጁ ቪሽ ምን እንደሚፈጠር ለመመልከት ይከታተሉት ነበር። ጎሪም አየቻቸውና እሱ በፍጹም አይሹነፍም፣ ምክንያቱም ሶናን ተስፋ መቁረጥ ለእሱ የማይታሰብ ነው ብላ ጥላቻቸው ትሄዳለች። በማግስቱ ጂት ከአውስትራሊያ ደረሰ። ራውን ለመውሰድም ከኪሽና ከፓሽ ጋር ወደ መንደሩ ይመጣል። ራጃም ልጅህ ከአንተ ጋር ነው፣ ስትሄድ ይዘኸው ሂድ ይለዋል። በዚያው ቅጽበት ራው ወደ ውስጥ ይገባል። ጂት ራውን ሲመለከተው ይህ በራስ ላይ የምታደርገው ምንድን ነው ይለዋል። ከዚያም ለብቻው ሊያወራው ይወስደዋል። ለአንዲት ሴት ስትል ራስንና የወደፊት ሕይወትህን እያጠፋ ነው፣ አሁኑኑ ከእኔ ጋር መመለስ አለብህ ይለዋል። ራው ግን አይ አልችልም ብሎ ትቶት ይሄዳል። ጂትም ብትሹን ነፍስ ምን ታደርጋለህ ብሎ ይጠይቀዋል። ራውም እሷ ከእኔ ጋር እስካለች ድረስ መሸነፍ ለእኔ የማይታሰብ ነው ሲል ይመልሳል። ጂትም እንግዲያውስ ይህን ሁሉ መከራ የምትችለው ስለምትወዳት ነው ይለዋል። ራውም ፍቅር ነው እዚህ ያመጣኝ፣ አንተንስ ለእኔ ብለህ እዚህ ያመጣህ ፍቅር አይደለም ብሎት ይሄዳል። ከዚህ በኋላ ራጅ መጥቶ ለጂት እንዲህ ይለዋል። የራው እንዲህ መሆን እንደሚያሳዝን አውቃለሁ፣ ነገር ግን ማወቅ ያለብህ ነገር ቢኖር ሶና እንደምትወደውና እሱ እንዲያሸንፍ በየቀኑ እንደምትጸልይ ነው። በመቀጠልም ጂት ሶና ወዳለችበት ሄዶ ራው ሙሉ ሕይወቱን ተቀማጥሎና የፈለገውን እያደረገ ነው ያደገው። እንዲህ ሆኖ ሳየውም አእምሮዬ ልስጥ ጥቂት ቀርቶኝ ነበር። አሁን ግን ላንቺ ያለው ፍቅር ለበለጠ ለውጥ እንደሚያዘጋጀው ተረድቻለሁ ብሏት ይሰናበታል። ከዚያም ወደ ኪሽ ቤት ተመልሶ ወደ አውስትራሊያ ለመሄድ ይዘጋጃል። ክሪሽም ውሳኔ በእርግጠኝነት ስህተት ነው፣ እህቴም እየሆነ ባለው ነገር ደስተኛ አትሆንም ይለዋል። ጂትም ይህች እህትህ እኮ ሚስቴ ናት፣ እኔ ደግሞ እንዴት እንደማሳምናት አውቃለሁ ብሎ ይሄዳል። ፓሽም ኪሽን ይዞት ልጅቷ ዶሊ ክፉኛ ተጎድታለች ይለዋል። እሱም አይዞ እህቱ እንደማትስማማ አውቃለሁ፣ ደግሞም ራጃ ራሱ ራው እንዲሹነፍ ስለሚፈልግ ራው በእርግጠኝነት ይሹነፋል ይለዋል። ፓሽም እርግጠኛ ነህ ሲለው በፍጹም ብሎ ይመልስለታል። ነገር ግን ከጥቂት ጊዜ በኋላ ሶናና ራጅ መሬቱን ስለማረስ ሁሉንም ነገር በማስረዳት ራውን ረዱት። በመጨረሻም መሬቱን በተሳካ ሁኔታ ዘራ። በዚህ ወቅት ግን ፓሽ ይከታተላቸው ነበር። ራውንም ከሶና ጋር አየው። ወዲያው ለራው እናት ደውሎ ልጅቷ ራውን አትተወውም፣ ራውም ከአጅሽ ሊወጣ ነው አላት። እሷም እንዲከሽፍበት ምንም ይሁን ምን አድርግ፣ ለእኔ ዋናው ነገር መጨረሻ ላይ እንዳይጋቡ ነው ትለዋለች። እሱም የማደርገውን ታያለሽ ብሎ ስልኩን ይዘጋል። ከዚያም አንድ ወንጀለኛ እንዲረዳው ደውሎ በራው መሬት ላይ ያለውን ሰብል እንዲያጠፋ ተስማማ። በሌሊት ወንጀለኛው ከሰዎቹ ጋር ወደ መሬቱ ገብቶ ሰብሉን ለመግደል የሚረጩትን መርዝ ማዘጋጀት ጀመሩ። ነገር ግን በዚያው ቅጽበት ሌላ ሰው ታየ። እሱም የሲንግ ልጅ ቪሽ እንደሆነ ተረዳን። እሱም የመጣው ራው እንዲከሽፍበትና እሱ ሶናን ለማግባት ሰብሉን ለማጥፋት ነበር። ወንጀለኞቹ ምን እንደሚያደርግ ለማየት ተደበቁ። ቪሽም የጉድጓዱን ውሃ ለመመረዝ ወደ ጉድጓዱ አመራ። ድንገት ግን ተንሸራቶ ወደቀና በእጁ የነበረው ፋኖስ በላዩ ላይ ፈሰሰ። በፍጥነት በመሮጥ እሳቱን ከላዩ ላይ አራገፈ። ወንጀለኞቹም በሁኔታው ተገረሙ።
እሳቱን ከአንደኛው ወንጀለኛ ላይ ወርውሮበት ሮጦ አመለጠ። ነገር ግን ወንጀለኛው እሳቱ ያረፈበትን ልብስ አውልቆ ሲጥለው እሳቱ በየቦታው ተሰራጨ። በዚህም ምክንያት ሁሉም ሸሹ። በዚያው ቅጽበት ራው በከብቶቹ ጩኸት ከእንቅልፉ ነቃ። አካባቢውን በሙሉ በእሳት ተያይዞ አገኘው። ከብቶቹን ሁሉ ለማውጣት ሞከረ። ራጃና ሌሎችም በጩኸቱ ነቅተው እሳቱን ለማጥፋት መጡ። ከብቶቹን ካወጡ በኋላ ግን ራው ወደ እሳቱ ውስጥ ወደሚተኛበት ቦታ ተመልሶ በመግባት ሰዎቹን አስደነገጣቸው። ሶና በድንጋጤ ተዋጠች። ለምን እንዲህ እንዳደረገም አልገባትም ነበር። ድንገት ራው አንድ ቦርሳ ይዞ ተመለሰ። ራጃም አንተ እብድ ነህ፣ በዚህ ቦርሳ ውስጥ ለሕይወቴ የሚያሰጋ ምን ውድ ነገር አለ አለው። ቦርሳው ሲወድቅ የፈረሱ ምስል ወጣ። ሁሉም በድንጋጤ ተዋጡ። ራጃም ለዚያ ምስል ሲል ይህን ማድረጉን ማመን አቃተው። ራውም ትቷቸው ሄደ። ከጥቂት ጊዜ በኋላ ራው ሰብሉን መሰብሰብ ጀመረ። በተመሳሳይ ጊዜ ፓሽ ወንጀለኛውን እንደገና አገኘው። ወንጀለኛው የመጀመሪያው ዕቅድ ይሳካ ነበር፣ ነገር ግን አንድ እንግዳ ሰው መጥቶ ሁሉንም ነገር አበላሸብን። ሁለተኛው ዕቅዳችን ግን እንደሚሳካ ቃል እገባልሃለሁ አለው። ፓሽም የፈለግከውን አድርግ፣ ዋናው ውጤቱ ነው አለው። ራው ሰብሉን ከሰበሰበ በኋላ የራጃ ሰብል ከእሱ ይበልጥብኝና ውድድሩን እሹነፍ ይሆን በሚል ስጋት ውስጥ ነበር። ለሶና እንዲህ አላት፣ የወደፊት ሕይወታችን ነገ ይወሰናል። የመሸነፍ ፍርሃት ግን ገብቶኛል። ወንድምሽ ደግ ነው፣ ስለዚህ እባክሽ ከዚህ እንዳያባረኝ ለሚልኝ። ምክንያቱም መሬቱን ማረስንና ከብቶችን መንከባከብን ወድጄዋለሁ። እኔ ስደክም የሚመለከትበት የዓይኑም ጭምር ተላምዶኛል። አሁን ከእናንተ ርቆ መኖርን ማሰብ እንኳ አልችልም። በዚያው ቅጽበት ራጃ ይህን ሁሉ ንግግር ከሩቅ ሆኖ ሰምቶ ነበር። ከዚያም ትቷቸው ሄደ። በሌሊት ወንጀለኛው ዕቅዱን ለመፈጸም ከመጡ ሰዎቹ ጋር እንዲህ አለ፣ የራው ሰብል ነው። ስለዚህ የራውን ሰብል በከፊል ወደ ራጃ ሰብል እናዛውራለን። በዚህም ራው ይሹነፋል፣ እኛም ገንዘባችንን ከፓሽ እንቀበላለን። ወዲያውም ዕቅዳቸውን ፈጸሙ። በማግስቱ እህሉን መሰብሰብ ጀመሩ። ፓሽም ውጤቱን ለማየት እዚያው ነበር። ሶና ራው እንዲያሸንፍ ትጸልያለች። በዚያው ሰዓት ራጅ ከራጃ ጋር ነበር። ራጃም ለራው ያለ አመለካከት እንደተቀየረና እንደወደድከው ይሰማኛል ይለዋል። ራጅም ግን ፈተናውን ማለፍ አለበት ይላል። ራጃም ታዲያ ከተሸነፈ አይድራትም ማለት ነው ሲል ይጠይቃል። ራጃም አይዞህ አይሹነፍም፣ ምክንያቱም ፀሐይ ከመውጣቷ በፊት የራሴን ሰብል በከፊል ወደ እሱ ሰብል ቀላቅያለሁ ይለዋል። ራጅም ገና በልጅነት ደግ ልብ እንዳለ እርግጠኛ ነበርኩ ይለዋል። በመጨረሻም ራው ፈተናውን አሸነፈ። ፓሽ ወንጀለኛውን በንዴት ይዞት ከአካባቢው ወጣ። ባልረባው ዕቅድህ እኔንም ልጄንም አበላሸህን አለው። በድንገት ሲንግ ወደ እሱ መጥቶ ይህን ጉዳይ እኔው እቋጨዋለሁ፣ አንተ ግን ከፖሊስ ጥበቃ ልታደርግልኝ ይገባል አለው። በዚያው ቅጽበት ራው ሶናን ለማስደሰት በደስታ እየሮጠ ነበር። እሷም ስሙን ጠርታ ልትቀበለው ስትል በድንገት ወንጀለኞች በመንገድ ላይ ተከስተው ራውን ካጠቁት በኋላ ሶናን ጠልፈውት ሄዱ። አፍዳል በአጋጣሚ በቦታው ስለነበር ሊከላከልላቸው ቢሞክርም ክፉኛ ደበደቡት። ራው ግን በፍጥነት አገግሞ እነሱን ለመያዝ ባለ በሌላ ኃይሉ እየሮጠ ተከተላቸው። መኪናውን ሊደርስባት ሲል ግን መተውት ወደቁት። ይህ በእንዲህ እንዳለ አፍዳል ወደ ቤት ተመልሶ የሆነውን ሁሉ ለራጃ ነገረው። ወንጀለኞቹ ሶናን ወደ አንድ ገለልተኛ ቦታ ወስደዋት ነበር። ሲንግም ከዚህ ቀደም ወንድምሽን አንቺን ለልጄ እንዲድርልኝ ጠይቄው ነበር፣ እሱ ግን መልስ አልሰጠኝም። ስለዚህ ዛሬ ይህንን ጋብቻ ያለ ፍላጎትሽ እፈጽመዋለሁ አላት። ልጁም ሚስቱ እንድትሆን የጋብቻውን የአንገት ሐብል እንዲያጠልቅላት አዘዘው። ነገር ግን ጎሪ የሆነውን ነገር ሰምታ ሶናን ለመርዳት በፍጥነት ደረሰች። ራጃ እየመጣ ነው፣ ሁላችሁንም ይገድላችኋል ስትል አስጠነቀቀቻቸው። ሁሉም በድንጋጤ ሲደናገሩ ጎሪ አጋጣሚውን ተጠቅማ ሶናን ይዛ ወደ አንድ በረሃማ ቦታ ሮጠች። እዚህ መደበቅ አለብሽ ስትል ነገረቻት። በዚያው ቅጽበት ወንጀለኞቹ እያሳደዷቸው ነበር። ጎሪ ሶናን ለማዳን ስትል ትኩረታቸውን ወደ ራሷ ለመሳብ ራሷን አሳይቻቸው። ነገር ግን ሁሉም ከበቧት። ወንጀለኛውም የሶናን ቦታ ካልነገረችው እንደሚገድላት ዛተባት። ሆኖም በዚያው ቅጽበት ራው ነቅቶ ወዳሉበት ቦታ ደረሰ። እንደ አውሬም ሆኖ ወንጀለኞቹን አጠቃቸው። ሶና ከተደበቀችበት ቦታ ወጣች። የሲንግ ልጅ ቪሽም ሊያጠቃት ሞከረ። ነገር ግን በዚያው ቅጽበት ራጃ በቦታው ደርሶ ከራው ጋር በመሆን ቪሽንና ሌሎቹን ያጠቃቸው ጀመር። ፓሽና ሲንግ ግን በመኪና ሊገድሏቸው ሞከሩ። ራጃም ለራው አንተ ሂድና ሶናን ጠብቅ አለው። ከዚያም ራጃ ብቻውን መዋጋቱን ቀጠለ። በዚህ መሃል ቪሽ እንደገና ሶናን አሳደዳት። አፏን አፍኖም ይዟት ሄደ። ቪሽ የጋብቻውን ሐብል ሊያጠልቅላት ሲል ሶና በጩኸት ድምፅ አሰማች።
ፓሽና ሲንግ ራጃን አስረውት ነበር። ራጃ ግን በንዴት ተሞልቶ ከእስራቱ በማምለጥ ወደ ሶና ሮጠ። ቪሽን አጥቅቶ ሊገድለው ሲል ግን ራው ቀድሞት በመድረስ ቪሽን ገደለው። ራጃ አንድ ነገር አሰበና መሳሪያውን ከራው እጅ ተቀበለ። ከዚህ በኋላ ታሪኩ ወደ አሁኑ ጊዜ ይመለሳል። ራጃ በራው ምትክ ጥፋቱን በራሱ ላይ ወስዶ ለ7 ዓመታት ታስሮ እንደነበር እንረዳለን። በማግስቱ ራጃ ከእስር ሲወጣ ሁሉም ሰው በደስታ ሊቀበለው ተሰብስቦ አገኘ። ራጅም ራውና ሶና አንተ ከእስር ወጥተህ አብራቸው እስካልሆንክ ድረስ አንጋባም ብለው ሲጠብቁ ነበር አለው። ጂትም ሚስቱ አሽኒ ስህቷን ተረድታ በራሷ ፍላጎት መጥታ ለጋብቻው መስማማቷን ነገረው። በማግስቱ ራውና ሶና የጋብቻ ሥነ ሥርዓታቸውን ፈጸሙ። የታሪኩ ፍጻሜም እዚህ ላይ አበቃ። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። አዳዲስ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትርሱ። ሰላም ሁኑልኝ።